እንግዲህ ቅምጥሌ የዋ ልቤን አሾፍሽበት በሚለው ሙዚቃ መጣለች። ስቶሪ አድርጋለች ቲክታክ ላይ እንዲሁም ኢንስታግራም ላይ ማለት ነው። ያው እንግዲህ ቅምጥሌ ኢንስታግራም ላይ ስቶሪ ማድረግ ጀመረች ማለት ወደ ትርቁ እየመጡ ነው ማለት ነው። እንደዛ ነች ቅምጥሌ። ያው ብዙ ጊዜ ጸብ ላይ ምናምን ሲሆኑ ኢንስታግራም ብዙ ጊዜ እንትን አትልም። አልፎ አልፎ አንዳንዴ ጽሁፍ ወይ ምናምን የምታደርገው እንጂ ከዛ ውጭ እንትን ብላ አታውቅም። ማታ ላይ ነው ፖስት ያደረገችው። ማታ ላይ ቪዲዮ መስራትም አልቻልኩም እስካሁኑ ሰዓትም አልቻልኩም ነበረ ማለት ነው ቤተሰብ። እና እንግዲህ በእነዚህ ሁለት ልጆች ጨጓራችንም ልባችንም ጨጓራችን ምንድነው እንደዚህ አይነት ነገር ሲፈጠር ግርግሮች ጨጓራችን ያመናል፣ ልባችን ደግሞ በፍቅራቸው ማለት ነው። እና ይመቻችሁ። ግን ትናንት እንግዲህ ማን ለላክልሽ አማላጅ ነው ያለው ብሩኬ። ቅምጥሌ ደግሞ የዋ ልቤን አለች። ምክንያቱም ትናንት ውጭልኝ አትውጭልኝ ብሎ ስለወጣች ማለት ነው። ያው በግርግር ላይ ወጣቸው እና ደግሞ በዚሁ አጋጣሚ መናገር እንፈልገው ነገር አለ። መናገር እንፈልገው ምንድነው መሰላችሁ? ይቅርታ ግን ድምጽ አለ። እሺ እኛ ጎረቤት ቤት እየተሰራ ነውና የዛ ድምጽ አለ። ወደዛኛው ቦታ ከሄድኩ የልጆች ጮት አለ። እዚህ ጋር ከሆንኩኝ ደግሞ ይሄ ይሻላል። ትንሽ ርቀት አለ። የልጆች ጮት እጣ ነው ጆሮ ውስጥ የሚገባውና ለዛ ነው። እሺ ያው የምደበቀው ደግሞ ገና ስራ ስላልጨረስኩኝ ነው። ነገ ትምህርት ሊጀመር ነው። በነገራችሁ ላይ ደስ የሚላችሁ እንኳን ደስ አላችሁ፣ የሚደብራችሁም ደግሞ እንኳን የድብርት ጊዜ መጣላችሁ። የምር እንትን ነው። ብቻ ግን ያው ጥሩ ነው። የተወሰነ ሰዓት እረፍት እናገኛለን ብዬ አስባለሁ። ብቻ ግን በርቱልኝ። ምንና መልእክቴ ምንድነው መሰላችሁ? በትናንቱ እንትን ላይ ነገር እያቀሳሰራችሁ ነበራችሁ ይመስለኛል። የብሩኬ ወዳጅ ነኝ ባዮች መሰላችሁኝ። ግን ብሩኬ እየተናገረ ነበር ትናንትም በቀደምም በወንድሞቻችን ቻናልም ሲገኝ ከሰማችሁት ማለት የሚያቀሳስሩ ሰዎች አሉ ሁለታችን ማለያየት የሚፈልጉ እያለ ነበረ። ቢያንስ የእሱ ወዳጅ ስትሆኑ እንደዚህ አይነት ነገርን ስለተናገረ ያኔ በሁለታችን መሀል አትግቡ እንደማለት ስለሆነ ልትረዱት ይገባ ነበር ብዬ አስባለሁ። እንደዚህ አይነት ቅስስሮችን ባታቀሳስሩ። በነገራችሁ ላይ ብዙ ኃጢአት ልንሰራ እንችላለን፣ ብዙ ተንኮል ልንሰራ እንችላለን። ግን አንዳንዴ ምንችላቸው ነገሮች አሉ። ምንድነው ምንችለው? ዋሽቶ ማስታረቅ እንችላለን አይደል? ለምንድነው ዋሽተን ማስታረቅ ማንችለው? አንዳንዴ እኮ የሰው ልጅ ለማስታረቅ መዋሸት ኃጢአት አይደለም። ሰውን ለማስታረቅ ከሆነ የምትዋሹት ድብን አድርጋችሁ ዋሹ፣ ምንም ኃጢአት አይደለም። ነገር ግን ሰውን ለማጣላት ነገር ማቀሳሰርና መዋሸት ልክ አይደለም። የትናንቱ ቪዲዮ በደንብ አድርጎ ይናገራል እኮ ስራ እንደሆነ በደንብ አድርጎ። ምክንያቱም ብሩኬት እንዳለ እንዴት አወቀች? ቅምጥሌ እንዴት በዛ ሰዓት እሷ በመጣች ሰዓት መጣች? ስልኩ የማን ነው ምናምን፣ በማን ስልክ ነው ልጅቱ የሰራችው? እዩ በደንብ አድርጋችሁ ሁሉ ነገር ታውቃላችሁ። ነገር ግን እንትን ነው እንዴት መሰላችሁ? ይሄ እኮ ኖርማል ህይወት ላይ ያለ ነገር ነው። ያው ብዙ ጊዜ ሴት ልጅ መምታት፣ መደብደብ ምናምን በሚለው ቃል ባንሄድም ግን አንዳንዴ ባል ይቆጣል፣ እጮኛሽም ይቆጣሻል። የሆነ መጥፎ ነገር ስታደርግ ወይ ደግሞ ልክ ያልሆነ ነገር ስታደርግ ስትሳሳች እዚህ ጋር ልክ አይደለሽ ብሎ ሊቆጣሽ ይችላል። ተግባባን? ትናንት ምናልባት ብሩኬ የተናደደው ያኔ ስራም ቢሆን ተናዶ እንደዚህ ቅምጥሌ ነው ውጭ ምናምን ብሏታል። ያላት ደግሞ የባልነት እንትኑ ነው። ገባችሁ? ቢቆጣት ቢላት ምንም ችግር የለውም። ሲቀጥል ደግሞ የብሩኬ ቃል ወይ ደግሞ ምናምን እያላችሁ አላችሁና አንድ ነገር ልንገራችሁ። የሰው ልጅ እስኪ አንዳንዴ አንዋሽ። ለመሰላችሁ ስትጣሉ እንዴት ነው ስትጣሉ ሰው ጋር እንዴት ነው ጸው ማለት? የኔ ውድ እኔ ካንተ ጋር በቃ ተኮራርፈናል፣ የኔ ቆንጆ እኔ ካንቺ ጋር ተኮራርፌያለሁ ምናምን ነው የምትባባሉት ወይስ ምንድን ነው? ወይ ደግሞ የኔ ውድ አንተ እኮ እንደዚህ ያስቀይመኛል ምናምን ነው የምትባባሉት ወይስ ደግሞ ሙልጭ አድርገሽ ነው የምትሰድቢው ወይ ደግሞ ሙልጭ አድርጎ የሚሰድብሽ? አይናው ሁሉ ሰው አንድ አይደለም አለ። አንዳንድ ሰው ሲጣላ ዝም ብቻ የሚል ጥርቅም የሚያደርግ ማለት ምንም አለማውራት። አንዳንድ ሰው ደግሞ ሲጣላ ንግር ምስምስሽ ነው የምነግርሽ የሚባል ነገር የለም። እንደዛ ነው ጥግ ድረስ የሚሰዳደቡት። ተግባባን? ነገር ግን እዚህ ጋር ለስራም ብለው ቢሆን የሆነ ሲበሰጫጩ ምናምን መቼም ቅመም የኔ ቆንጆ ምናምን እያላት እያባበላት መቼም ስራ ነው ብለን ወይ ደግሞ ጸብ ነው ልንል አንችልም። ቅምጥሌም ደግሞ ብሩኬን የኔ ውድ ምናምን እያለች ደግሞ አሁንም ስራ ነው ልንል አንችልም። እንደውም ቅምጥሌ ራሱ ሙድ በምትይዝበት ፓርት ላይ ራሱ ብዙዎቻችን ደስ ይለናል አይደለ? ስለዚህ ልክ አይደላችሁ ማለት በጎን ትናንታውን ግማሾቻችሁ ክብር አይወድላትም እሰየው ምናምን እያላችሁ የሆነ ብሩኬ ውጭ ብሎ ሲያስወጣት የነበረውን እየቀጣጠላችሁ ሌላ ዓለም ውስጥ አላችሁ። ሌሎቻችሁ ደግሞ ብሩኬ ባለጌ ነው፣ ብሩኬ ፋራ ነው፣ ብሩኬ እንደዚህ ነው፣ የሴት ክብር አለኝ ይላል ምናምን። ግን እንደዛ ትትትትትት ኧረ በፈጠራችሁ እኔ ምለው ጨረቃ ፋሚሊ ስንት አይነት ነው ያለው? ሁለቱን ወዳጆች ብሩኬን ለብቻው ወዳጅ፣ ቅምጥሌ ለብቻ ወዳጅ፣ ከዛ ደግሞ ቅምጥሌን ሰዳቢ
ብሩኬን ሰዳቢ 5 አይነት እኮ ነው ያለው 5 አይነት። ምክንያቱም ይኸውላችሁ ብሩኬን ወደው ቅምጥሌን እንድች የማይናገሩ አሉ። እግዚአብሔርን ነው የምላችሁ። እሱም ብቻ እያቀበጡ እየቀጠሉ አሉ። ደግሞ ቅምጥሌን የሚወዱ ማንንም አይነኩም። ቅምጥሌን ብቻ እያቀበጡ የሚሄዱ ማለት እማቃችሁ ስለማቃቸው። አንዳንዶች ደግሞ አሉ ምንም ማንንም አይወዱ። እዚህ ጋር ማንንም አይወዱ። ማወቅ ያለባችሁ ቅምጥሌን ማይወዱ ብሩኬን ማይወዱ፣ ግን ዝም ብለው የብሩኬ ወዳጅ ነኝ ይላሉ። ከዛ በኋላ ቅምጥሌን ይረግጧታል ማለት ነው። የቅምጥሌ ወዳጅ ነኝ ይላሉ። ቅምጥሌን ይረግጣሉ። ማን ነው ብሩኬን ይረግጣሉ። ስለዚህ እነዚህ የሁለቶች ጠላት፣ በዚህ በኩል የብሩኬ ጠላት ናቸው፣ በዚህ በኩል የቅምጥሌ ጠላት ናቸው። እዚህ ጋር ደግሞ አለን ሁለታቸውን ወደን ሁለታቸው አንድ እንደሆኑ ፈልገን ሁለታቸው ላይ የብቻም ቢሆኑ አይመለከተንም ሁለታቸውን እንከተላለን ብለን ደግሞ ያለን አለን። ስለዚህ ከ5 ከምንከፋፈል ለምን አንዳንሆን ወደ ፍቅር እንዲመለሱ። ማንንም ሰው እኛ በፍቅር ይሁን ብለን ስለተንጫጫን ስለገፋፋ ነው ማንም በፍቅር አይቀጥልም። ፈጣሪ ሲጽፍለት ፈጣሪ ያለለት ከሆነ ይቀጥላል። ፈጣሪ ካላለው ደግሞ አይቀጥልም ማለት ነው። ተው በቃ ፍቱ። በነገራችሁ ላይ የሰው ምላስ ይሰብራል። ምላሳውን አጥንት የለውም አይደል? አጥንት ምንም የለውም። እንደዚህ ብነካው ምናምን ስጋ ብቻ ነው፣ ምንም እንትን የለውም። ግን የምንናገራት ቃል ግን መርዝ ናት፣ ድንጋይ ናት። ትሰብራለች። የሰው ልጅ እግዚአብሔር ነው ብላችሁ ታቆስላለች፣ ትሰብራለች። የሰው ልጅ ያበረታታሻል፣ የሰው ልጅ ያደክምሻል፣ የሰው ልጅ ያድንሻል፣ የሰው ልጅ ይገለሻል፣ የሰው ልጅ ደስታን ይሰጥሻል፣ የሰው ልጅ ደስታን ይነሳሻል። ከዚህ ሁላ ግን ፈጣሪ መርጦ ደስታን የሚሰጠንን የሚያድነንን ሰው የሚያበረታታንን ሰው ይስጠን። ከዚህ ሁሉ ደግሞ ያው ክፉ ሰው አይጠፋም አይደለም? ይኖራል እኮ። በዚህ ልክ ግን አሁን እየበዛ ነው። አይ ነው ምናልባት አንዳንዶቻችሁ የምርም እየወደዳችኋቸው የነበራችሁ ጓይ ያላችሁ እናንተ ስህተተኛ አይደላችሁም፣ ትክክል ናችሁ። ምክንያቱም እነሱ እንዲጠሉ ስለማትፈልጉ። ከዚህ በፊትም ደጋግሜ ተናግሬያለሁ። የሆነ ሰው ይወድና ይከተልና የሆነ ጊዜ ጥሎ ዘወር ይላል ማለት ነው። ባለፈው እንደተናገርኩት ብዙ የጨረቃ ፋሚሊዎች አሁን ከጨረቃ ፋሚሊ እየወጡ ሌላ ፋሚሊ ሲከተሉ ታያላችሁ። ለምንድን ነው ስትላችሁ ምንም ነው የሚሉት። ምንም መጥፎ ነገር መናገር አይፈልጉም። ገብታችኋል? ልክ እንደዛ ነገር አለ። ስለዚህ ይህ ሁሉ ህዝብ እየወደዳችሁ እያከበራችሁ ምናምን ደግሞ መወደድን መከበርን ናቅ ካረጋችሁት ደግሞ ህዝቤ ደግሞ ይንቃል ማለት ነው። የተሰጠንን ፍቅርና የተሰጠንን ክብር በደንብ ተንከባክበን መያዝ አለብን። ፍቅር እንክብካቤ ይፈልጋል። ፍቅር በቃ እንዴት ነው ይሄ ፍቅር መስጠት ብቻ ነው የሚባለው ነገር ውሸት ነው። እኛውን ጨረቃዎች የምንወዳቸው ምናምን ምንድነው የምንቀበለው ነገር አለ ከነሱ። በቃ እንደዚህ አብሮ ሲመጡ ፍቅርን ማለት ወይ እኛ ያሳለፍነውን ፓርት ነው የሚያሳዩን፣ ወይ ደግሞ እኛ ወደፊት ምናልመውን ነው፣ ወይ ደግሞ አሁን ያለነውን ህይወት ነው የሚያሳዩን። ብዙ ጊዜ በፍቅር ሲመጡ አይታችሁ ከሆነ ማለት ነው። ለዛ ነው እኛም ፍቅር እንሰጣቸዋለን እነሱም ደግሞ ፍቅር ይሰጡናል ማለት ነው እንጂ አያችሁ አሁን ላይ እኛ ፍቅር እየሰጠናቸው እነሱ ደግሞ እንደምታያቸው ስራ እያሉ ሌላ ነገር ሲሆን እኛ ምን እየተሰማ እንደሆነ አስቡት። አያችሁ። ስለዚህ ፍቅር ሰጥቶ መቀበል ነው የሚባለው ለዚህ ነው። መስጠት ብቻ ቢሆንማ ይህን ስራ ተውት ባላልን ነበር አንልም ነበር፣ ዝም ነበር ምንለው። እነሱም ደግሞ ፍቅር መቀበል ብቻ ቢሆን ደግሞ ዝም ብለው እንደዚህ እንደሰሩ ይቀጥላሉ። እኛ ደግሞ ፍቅራችን እንደሰጠን እንቀጥል ነበር። ግን እንደዛ አይደለም። ታውቃላችሁ እንደዛ አይነት ስራ ሲሰሩ አቁሙ ሁሉም ሰው እንትን ሲል እነሱም ደግሞ ፍቅርን መልሰው ሊሰጡን ደግሞ ይመጣሉ ማለት ነው። ስለዚህ ፍቅር ሰጥቶ መቀበል ነው፣ መስጠት መቀበል ማለት ነው። ሳይሰጡ መቀበል ምንም አይነት ነገር የለም። ተግባባን። ስለዚህ ጨረቃዎችም እዚህ በኋላ ያው ይበቃችኋል። በዓለም እየደረሰ ነው ማለት ከካሜራ ጀርባ ቤስት ብትሆኑም ከካሜራ ላይ እንደዚህ ደግሞ በፍቅር መጣችሁ ደግሞ አሳያቸው። በጣም ብዙ የዋህ እህቶች አሉ፣ በጣም ብዙ ምርጥ እህቶች አሉ። እናንተን የሚወዷችሁ የሚያከብሯችሁ፣ የእናንተን ከፍታ የሚፈልጉ ብዙ ናቸውና ያው እንግዲህ በእናንተ ሁለት ልጆች ጨጓራችን ተላጠ። ግን ይመቻቸው እግዚአብሔርን። ሁለት አንድ አይነቶች የኔ ልብ አቁስሎች እንደው አቆሰላችሁን እኮ ምን ይሻላችኋል? ግን የምር ግን ተው ማለት እንዴት መሰላችሁ? አንዳንድ ይደብራል። እናንተ ያደረጋችሁትን ነገር ምናልባት ያውን በፍቅርም ሲመጡ ጨረቃዎች መጡ ምናምን ልትከረበቱ ትችላላችሁ። ግን ህሊናችሁ ጋር ትታረቁ። ሰው ጋር እኮ ሶሪ ምናምን ብላችሁ ትታረቃላችሁ። ከህሊና ጋር እንደመጣላት ከባድ ነገር የለምና ከህሊናችሁ ጋር ትጣሉ። እነዚህም ቡጭጭዬ ልጆች እመቤቴን ምንም እኮ የሚሰደብ ምናምን ነገር የላቸውም። የምር በጣም እንደዚህ ሲያቸው ራሱ የሚያሳሳ ነገር አላቸው የእኔ ወርቆች። እግዚአብሔርን የሆነ አንዳቸው ለአንዳቸው የተሰሩ እስኪመስለኝ ድረስ ነው። እና እኔ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ግን ደግሞ ስትወደዱና ስትከበሩ ደግሞ ወቁሽ የኔ ፍቅሮች። እና በቃ በፒስኑ ፍቅራችሁን ስጡን። ደክሞናል፣ ድክም ስላለን ፍቅራችሁን ሰጣ አድርጉና እኛ ደግሞ ከደከመን ቀና እንበልሽ። በተረፈ ወዳችኋለሁ ቤተሰብ። መልካም ምሽት። ያው ማታ ይመጣሉ።
እስከዛ እኔም ስራ ልጨርስ፣ እናንተም ጨርሱ። እሺ፣ እና ወዳችኋለሁ። መልካም ምሽት ይሁንላችሁ። ቸር ወሬ ያሰማን። ባይ